ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ደግሞ ስለ TMJ ወይም ደግሞ ቴምፖሮማንዲቡላር ጆይንት ብለን ስለምንጠራው ዲስኦርደር ወይም ደግሞ ችግር እንነጋገራለን። ቴምፖሮማንዲቡላር ጆይንት ዲስኦርደር ምንለው ወይም ደግሞ የመንጋጋ መገጣጠሚያ ችግሮች ምንላቸው በጣም ብዙ ናቸው ወይም ደግሞ ብዙ አጋላጭ ምክንያቶች አሉት። ቴምፖሮማንዲቡላር ጆይንት ብለን ምንጠራቸው ጆይንቶች ወይም ደግሞ መገጣጠሚያዎች እነዚህ ናቸው። እነዚህ ጆይንቶች ሁሉ ጊዜም ወይም ደግሞ ሎኬሽናቸው ከጆሮአችን ፍለፊት የሚገኝ ወይም ደግሞ አፋችንን ስንከፍትና ስንዘጋ የሚንቀሳቀሰው የመገጣጠሚያ ክፍል ቴምፖሮማንዲቡላር ጆይንት ብለን እንጠራዋለን። ቴምፖሮማንዲቡላር ጆይንት በጣም ብዙ ወይም ደግሞ ይሄ መገጣጠሚያ ብዙ የሆኑ የተለያዩ አካላት አሉት። ለምሳሌ ጡንቻዎች ሊሆኑ ይችላሉ ወይም ደግሞ ሊጋመንቶች ሊሆኑ ይችላሉ። እንደዚሁም ደግሞ በመሃሉ ወይም ደግሞ ከላይኛው የጭንቅላታችን አጥንትና እንዲሁም ደግሞ ከመገጣጠሚያ ወይም ደግሞ ከታችኛው የመንጋጋ አጥንታችን መሃል ዲስክ ወይም ደግሞ ካርቲሌጅ ብለን የምንጠራው ስትራክቸር አለ። ይሄ ሁለቱ አጥንቶች እንዲለያዩ ወይም ደግሞ በመሃላቸው ያለ ስትራክቸር ነው። ይሄ ዲስክ በአብዛኛው በተለያየ ምክንያት ችግር ሊገጥመው ይችላል ወይም ደግሞ ሌሎች ችግሮች ኢንፍላማቶሪ ወይም ደግሞ እንደ ኦስቲዮ አርትራይቲስ አይነት ችግሮች ሲኖሩ በጊዜ ሂደት የመላሸቅ ወይም ደግሞ የመክሳት ወይም ደግሞ የመቅጠን ሁኔታ እንደዚሁም ደግሞ በጊዜ ሂደት የመቀደድ ባህሪ ሊኖረው ይችላል። ቴምፖሮማንዲቡላር ጆይንት ብለን የምንጠራው ብዙ ወይም ደግሞ አጠገቡ የተለያዩ ስትራክቸሮች አሉት፣ ጡንቻዎች አሉት። በተለይ የመንጋጋ መገጣጠሚያ እንዲከፈት እንዲዘጋ እንዲሁም ደግሞ ወደፊትና ወደ ጎን እንዲሄድ የሚያረጉ ጡንቻዎች አራት ናቸው። እነዚህ አራት ጡንቻዎች በጣም ኢምፖርታንት ናቸው። በተለይ ደግሞ ቴምፖራሊስ ብለን የምንጠራው ጡንቻ ወይም ደግሞ እዚህ አካባቢ ያለው ጡንቻ በተለይ ይሄ መንጋጋ መገጣጠሚያችን ችግር ሲኖረው በአብዛኛው የህመም ስሜት እዚህ አካባቢ እንደዚሁም ደግሞ ማሴተር ብለን የምንጠራው ጡንቻ ይሄ ጡንቻ ደግሞ እዚህ አካባቢ ነው። ሌሎቹ ሁለቱ ጡንቻዎች በውስጥ በአፋችን በኩል ነው ያሉት። እነዚህ ጡንቻዎች የተለያየ ችግር ሲደርስባቸው ቴምፖሮማንዲቡላር ጆይንት ዲስኦርደር ብለን የምንጠራው ወይም ደግሞ እንደዚሁ ይሄ ችግር በተለይ ከጆይንቱ ወይም ደግሞ ከመገጣጠሚያ ውስጥ ውጪ የሆነ ችግር ነው። ለምሳሌ ጡንቻዎቹ ላይ ሊጋመንቶቹ ላይ ችግር ሲኖር ቴምፖሮማንዲቡላር ጆይንት ሳይሆን የቴምፖሮማንዲቡላር ጆይንት ችግር ነገር ግን ምክንያቱ ወይም ደግሞ መንስኤው ከመገጣጠሚያ ውጪ የሆነ ነው ማለት ነው። እንደዚሁም ደግሞ ሌላው አርቲኩላር ኮዝስ ምንላቸው አሉ። ይሄ ማለት የመገጣጠሚያው የውስጡ ችግር ማለት ነው። በተለይ ይሄ ዲስኩ በትክክለኛ መንገድ አፋችን ስንከፍትና ስንዘጋ ማይጫወት ከሆነ ወይም ደግሞ አብሮ ካፋችን ወይም ደግሞ ከታችኛው መንጋጋችን ጋር አብሮ መንቀሳቀስ አለበት። ይሄ ችግር ሲኖረው ወይም ደግሞ ዲስኩ ቀድሞ ሲወጣ ወይም ደግሞ ዲስኩ ከኋላ ቀርቶ መንጋጋችን ወይም የመንጋጋ አጥንታችን ቦታው ላይ መጥቶ ሲገባ ዲስኩ ሚዘል ወይም ደግሞ ሚጋጭ ከሆነ በዚህ በጆሮአችን አካባቢ ቋ ሚል አይነት ድምጽ ሲከፈትና ሲዘጋ ሊሰማ ይችላል። እንደዚሁም ደግሞ የዲስክ ችግር ወይም ደግሞ የዲስክ ዲሬንጅመንት ሲኖር አፍ ሊከፈት ሲትሉ ወይም ደግሞ አፋችሁን ለመክፈት ስትሞክሩ ያዝ ሊያረጋችሁ ወይም ደግሞ በመትፈልጉት መጠን ላይከፈት ይችላል። ይሄ ቴምፖሮማንዲቡላር ጆይንት ዲስኦርደር እንዳለ ወይም ደግሞ የመንጋጋ መገጣጠሚያ ችግር እንዳለ ጠቋሚ ነው። ቀደም እንዳልኳችሁ ምክንያቶቹ ከመንጋጋ መገጣጠሚያ ውጪም ሊሆኑ ይችላሉ። ራሱ የመንጋጋ መገጣጠሚያው የውስጠኛው ክፍልም ችግር ሊኖርበት ይችላል። ይሄ በአጠቃላይ ቴምፖሮማንዲቡላር ጆይንት ዲስኦርደር ተብሎ ይጠራል። እንደዚህ አይነት ችግሮች በተለያየ ምክንያት ሰዎችን ሊገጥማቸው ይችላል። ጡንቻቸው በትክክል አለመታዘዝ ወይም ደግሞ ስፓዝም ብለን የምንጠራው ወይም ደግሞ ሾርት ማድረግ ወይም ደግሞ ጡንቻ በድንገት ማጠር፣ እንደዚሁም ደግሞ ኢንፍላሜሽን ወይም ደግሞ ይሄ የውጨኛውን የጆይንቱን ክፍል የሚሸፍነው ካፕሱል ብለን የምንጠራው ኢንፍላሜሽን ወይም ደግሞ ብግነት ሲኖረው እሱም ይሄ ቴምፖሮማንዲቡላር ጆይንት ዲስኦርደርን ያመጣል። ቀደም እንዳልኳችሁ ደግሞ የውስጠኛው ክፍል ወይም ደግሞ ዲስኩ ችግር ሲገጥመው በተለይ በትክክል ማይጫወት ከሆነ ወይም ደግሞ ጉዳት ካለው እሱ በራሱ የቴምፖሮማንዲቡላር ጆይንት ዲስኦርደርን ያመጣል። ቴምፖሮማንዲቡላር ጆይንት ዲስኦርደሮች በተለያየ እድሜ ደረጃ ሰዎች ላይ ሊከሰቱ ይችላሉ። በአብዛኛው እነዚህ ችግሮች እድሜያቸው ከ20 እስከ 40 ባሉ ሰዎች ላይ የመከሰት እድል አለው። እንደዚሁም ደግሞ በተለይ ሴቶች ላይ ከ2 እስከ 9 እጥፍ ከወንዶች አንጻር የሚከሰት ችግር ነው። በተለይ ያረጋገጥ ወይም ደግሞ አነካከስ ችግር ያለባቸው ሰዎች እድሜያቸው እንደዚሁ የገፋ የኋላ የማኘኪያ ጥርስ የሌላቸው እንደዚሁ ደግሞ የአነካከስ ለውጥ በጊዜ ሂደት በተለይ የኋላ የማኘኪያ ጥርስ እየተነቀለ ሲያልቅ ወይም ደግሞ ማይተኩ ከሆነ ይሄ በጊዜ ሂደት የመንጋጋ አነካከስ ሽፍት እንዲኖር ወይም ደግሞ አረጋገጡ ጥሩ እንዳይሆን በማድረግ ቴምፖሮማንዲቡላር ጆይንት ዲስኦርደር ብለን የምንጠራውን ችግር እንዲያመጣ እድሉን ሊሰጥ ይችላል።
እንደዚሁም ደግሞ ማዮፌሻል ፔን ዲስፋንክሽን ሲንድሮም ብለን የምንጠራው በተለይ የውጨኛ የመስሎቹ ቅድም የጠራዋቸው መስሎች ማለት ነው ወይም ደግሞ ጡንቻዎች የነሱ ችግርም ሲኖር እንደ ቴምፖሮማንዲቡላር ጆይንት ችግር ወይም ደግሞ የመንጋጋ መገጣጠሚያ ህመም እንዳለ አርጎ ይሰማናል ወይም ደግሞ እንደዚህ አይነት ስሜት ሊሰማን ይችላል። ቅድም እንዳልኳችሁ ቴምፖራሊስ መስል ብለን ምንጠራው ይሄንን አካባቢ ይሄን ከታችኛው መንጋጋችን ጋር አብሮ የሚሰራ ጡንቻ ነው። እንደዚሁም ደግሞ ይሄ ማሴተር ብለን ምንጠራው ጡንቻ እዚህ አካባቢ ያለ ነው። ይሄም ከአፋችንን ዘግተን እንድንይዝ የሚያደርግ ነው። እንደዚሁም ደግሞ ሚዲያል እና ላተራል ቴረጎይድ ብለን ምንጠራቸው ጡንቻዎች በውስጥ በአፋችን በኩል ያሉ ናቸው። አፋችንን ለመክፈት ለመዝጋት ምንጠቀማቸው ጡንቻዎች ናቸው። እነዚህ ጡንቻዎች ላይ በተለያየ ምክንያት ለምሳሌ አቀማመጥ ሊሆን ይችላል። በተለይ ትክክለኛ የሆነ ፖዚሽን ይዘን ማንቀመጥ ከሆነ እንደዚሁም ደግሞ የተለያዩ ዴስክቶፖች ወይም ደግሞ ስልኮቻችን ስንጠቀም አዘቅዝቀን ምንጠቀም ከሆነ እንደዚሁም ደግሞ ስንተኛ ትራሳችንን በትክክለኛው መልኩ ወይም ደግሞ በትክክለኛ ሳይዝ ሳንጠቀም ስንቀር ቴምፖሮማንዲቡላር ጆይንት ሊከሰት ይችላል። ይሄ የቴምፖሮማንዲቡላር ጆይንት ዲስኦርደር ከማዮፌሻል ፔን ዲስፋንክሽን ጋር አብሮ የሚመጣ ወይም ደግሞ ማዮፌሻል ፔን ዲስፋንክሽን ወይም ደግሞ የመስል በትክክለኛው መልኩ ጥቅም አለመስጠት ወይም ደግሞ ፋንክሽን አለማድረግ የቴምፖሮማንዲቡላር ጆይንት ዲስኦርደር ያመጣል ማለት ነው። ሌላው ደግሞ በተለይ ከስትረስ ጋር ከድባቴ ጋር በተያያዘ ነው። በተለይ እነዚህ ስትረስ ወይም ደግሞ ድባቴ ያለባቸው ሰዎች ማታ ማታ ፓራፋንክሽናል ሃቢትስ ብለን ምንጠራቸው በተለይ ብሮክሲዝም ምንለው ወይም ደግሞ ጥርስን ማፋጨት አይነት ችግር ያለባቸው ሰዎች ቲኤምጄ ዲስኦርደር ወይም ደግሞ ቴምፖሮማንዲቡላር ጆይንት ዲስኦርደር በጊዜ ሂደት ሊያመጣ ይችላል። ይሄ በተለይ ብሮክሲዝም ብለን ምንጠራው ችግር ሰዎች ጥርሳቸውን እየፈጩ ወይም ደግሞ ፈጭተው እንዲጨርሱ ያደርጋል። እንደዚሁም ደግሞ ጥርሳቸው ሴንሲቲቭ እንዲሆን በጊዜ ሂደት ያደርጋል። እንደዚሁም ደግሞ ድዳቸው እንዲሸሽ ያደርጋል። እንደዚሁም በተጨማሪ ቲኤምጄ ወይም ደግሞ ቴምፖሮማንዲቡላር ጆይንት ዲስኦርደርን ሊያመጣባቸው ይችላል። ስለ ቴምፖሮማንዲቡላር ጆይንት ዲስኦርደር ይሄን ያልካልን ቴምፖሮማንዲቡላር ጆይንት ዲስኦርደር ሰዎች እንዳለባቸው እንዴት ማወቅ ይችላሉ? በተለይ ቴምፖሮማንዲቡላር ጆይንት በአብዛኛው 90% በሚባል ደረጃ ጆሮ አጠገብ የሚከሰት ህመም ነው። እንደ ፕሬዘንቴሽን ወይም ደግሞ ሰዎች ክሊኒክ ለእርዳታ የሚመጡበት ምክንያት ጆሮ አጠገብ በተለይ ስትከፍቱ ስታኝኩ ስትዘጉ የሚሰማችሁ የህመም ስሜት ካለ በተለይ በዚህኛው ጣታችሁ ወይም ደግሞ በአመልካች ጣታችሁ ጫን ስታደርጉ የተለየ ስሜት የሚሰማችሁ ከሆነ በተለይ ደግሞ ከዚህኛው መገጣጠሚያ የተለየ ስሜት ካለው ያ መገጣጠሚያችሁ የህመም ስሜት አለው ማለት ነው። ስለዚህ ቴምፖሮማንዲቡላር ጆይንት በ90% የሚሆኑ ሰዎች ላይ ፕሬዘንት የሚያደርገው ወይም ደግሞ ሰዎች የሚያውቁት ህመም በጆሮአቸው አካባቢ ሲሰማ ነው። ሌሎች ከዚህ ጋር ተያይዞ የሚከሰቱ ምልክቶች አሉ። ድምጽ ለምሳሌ ቋቋ ሚል መኖር፣ ሸዋሸዋ ሚል አይነት ድምጽ በተለይ ስታኘኩ ሚንኮሻኮሽ አይነት ድምጽ ካለ እንደዚሁም ደግሞ የአፍ ለመክፈት መቸገር በተለይ የቴምፖሮማንዲቡላር ጆይንት በአብዛኛው የህመም ስሜት የሚኖረው ጧት ንጋት አካባቢ ነው። በተለይ ይሄ ህመም ሰዎች አፋቸውን እንዳይከፍቱ ወይም ደግሞ እንደሚፈልጉት መጠን እንዳይከፈትላቸው ያደርጋል። እንደዚሁም ይሄ ክሊኪንግ ወይም ደግሞ ግራንቲንግ ኖይዝ ምንለው ስናኝክ ወይም ደግሞ ጥርሳችንን እዛው ነከስ ነከስ ስናደርግ የሚሰማን የመንኮሻኮሽና የመንቋቋት አይነት ስሜት እንደዚህ ሊኖር ይችላል። እንደዚሁም አፋችሁን ስትከፍቱና ስትዘጉ እዚህ ውስጥ ቋቋ ሚል ወይም ደግሞ በእጃችሁ እንዲያርጋችሁ ተጭናችሁ ስታዩ ሚል ወይም ደግሞ ሚዘል አይነት ስሜት ሚንቀሳቀስ አይነት ስሜት ይሰማቸዋል። ይሄ ቴምፖሮማንዲቡላር ጆይንት ዲስኦርደር እንዳለ ጠቋሚ ነው። በተለይ በጣም ብዙ ሰዎች ፕሬዘንት ሲያደርጉ የህመም ስሜት ኖሯቸው አፋቸውን ለመክፈት ተቸግረው ነው የሚመጡት። ነገር ግን በተለይ የቴምፖሮማንዲቡላር ጆይንት ገና ድምጽ ሲሰሙ ወይም ደግሞ የተለየ ድምጽ እዛ አካባቢ ላይ ካለ ብትመጡ በጣም እጅግ ተመራጭ ነው። ምክንያቱም የህመሙን ሁኔታ በጣም ባጭር ጊዜ ለመቋጨት ወይም ደግሞ ለመቅጨት በጣም እጅግ ይጠቅመናል። እንደዚሁም ሌሎች የህክምና አማራጮችን ለመጠቀም እድሉን ይሰጣል። በተለይ በጣም ከፍተኛ ህመም ኖሯቸው ሰዎች ሲመጡ በጣም አስቸጋሪ ነው። ነገር ግን በጊዜ ሂደት ከዛ ህመም ውስጥ እንዲወጡ በተለያየ መንገድ ማድረግ እንችላለን። የቴምፖሮማንዲቡላር ጆይንት ዲስኦርደር ወይም ደግሞ የመንጋጋ መገጣጠሚያ ችግሮች በተለይ ከኦስቲዮ አርትራይተስ ጋር የተያያዙ ካልሆኑ ሙሉ ለሙሉ በሚባል ደረጃ መሻሻልና ከህመም ነፃ ሰዎች መሆን ይችላሉ። ከኦስቲዮ አርትራይተስ ጋር የተያያዘ ችግር ሲሆን ግን የጆይንቱ ጉዳት እንዳይቀጥል እንዲሁም ደግሞ የህመም ሁኔታው እንዳይጨምር ማድረግ የምንችልባቸው የህክምና አማራጮች አሉ።
ቴምፖሮማንዲቡላር ጆይንት ዲስኦርደር ቀደም እንዳልኳችሁ በጣም ብዙ ችግሮች ናቸው ለቴምፖሮማንዲቡላር ጆይንት ዲስኦርደር አጋላጭ ሆኑ ወይም ደግሞ እንደ ምክንያት ተብለው የተቀመጡ ከዲስኩ ውጪ ወይም ደግሞ ከጆይንቱ ስርዓት ውጪ ያሉ ስትራክቸሮች እንደዚሁም ደግሞ ራሳቸው የጆይንት ውስጥ ያሉ ስትራክቸሮች ለዚህ ችግር እንደ ምክንያት ናቸው። ስለዚህ የምናከምበት ወይም ደግሞ ህክምናውን የምናደርግበት ኦፕሽኖች እነዛን ችግሮች ታርጌት የሚያደርጉ ናቸው ማለት ነው። ለምሳሌ ጡንቻን ከሆነ ጡንቻን ታርጌት የሚያደርግ እንደዚህም ደግሞ የአዘጋግና ያከፋፈት ችግር ወይም ደግሞ ዲሬንጅመንት ከሆነ ዲሬንጅመንቱን ታርጌት የሚያደርግ እንደዚህም ደግሞ ካርቲሌጁ ላይ ወይም ደግሞ ዲስኩ ላይ ከሆነ ያለው ችግሩ ዲስኩን ታርጌት የሚያደርግ ህክምናዎች መስጠት ይቻላል። የመጀመሪያው በተለይ ቀደም እንዳልኳችሁ አብዛኛዎቹ ታካሚዎች 90% የሚሆኑት በህመም ነው የሚመጡት። ስለዚህ የመጀመሪያው ታርጌት የምናደርገው የተለያዩ የህመም ማስታገሻዎችን እንጠቀማለን እንደ ኔፕሮክሶን እንዲሁ ደግሞ አይቡፕሮፌን የተሰኙ መድኃኒቶችን በመጠቀም የህመም ሁኔታው እንዲጠፋ እንደዚሁም ደግሞ ብግነት ወይም ደግሞ ኢንፍላሜሽን እዛ አካባቢ ላይ እንዳይኖር የማድረግ ስራ ነው የመጀመሪያው ስራ የሚሰራው። ሌላው ፔሸንት ኤጁኬሽን ወይም ደግሞ ታካሚው ወይም ደግሞ ችግሩ ያለበት ሰው ማወቅ ያለበት ወይም ደግሞ መማር ያለበት ነገር አለ። ይሄንን በተለይ በክሊኒክ ውስጥ ምንሰጣቸው ነገሮች ናቸው። ታካሚው የመንጋጋ አጠቃቀሙን በጣም በጥንቃቄ እንዲጠቀም እንዲሁም ደግሞ የመንጋጋ ሬስት ወይም ደግሞ ረፍት በጣም እጅግ ወሳኝ እንደሆነ እንደዚሁም ደግሞ በቤት ውስጥ ሆኖ የሚያደርጋቸው የፊዚዮቴራፒ እንቅስቃሴዎች ወይም ደግሞ የመንጋጋ መገጣጠሚያ ስፖርቶች ምን አይነት መምሰል አለባቸው፣ እንደዚሁስ ደግሞ መድኃኒቱን በተመለከተ ወይም ደግሞ አመጋገብን በተመለከተ እንደዚሁ ምን መምሰል አለበት የሚለውን ታካሚውን ኢንቴግሬት ማድረግ ወይም ደግሞ ህክምና ውስጥ ማስገባት ለውጤቱ በጣም የተሻለ ነገር እንዲኖር በጣም መንገድ ይከፍታል። ስለዚህ የታካሚው አመጋገብ በተለይ ለስላሳ ነገር ነው መታኘክ ያለባቸው። ጠንካራ ነገሮችን አቮይድ ማድረግ ያስፈልጋል። እንደዚሁም ደግሞ በተለይ የህመም መድኃኒቶችን ቢያንስ በቀን 2-3 ጊዜ የህመም መድኃኒቶችን መውሰድ አስፈላጊ ነው። እንደዚሁም እነዚህ የህመም መድኃኒቶች አንደኛ በሚዋጥ እንደዚሁም ደግሞ በኢንጀክሽን መልክ በተለይ ጆይንት ውስጥ ወይም ደግሞ መገጣጠሚያ ውስጥ የምንወጋቸው የመድኃኒት አይነቶች አሉ። እነዚህ መድኃኒቶች በአብዛኛው በተለይ ስቴሮይድስ ብለን የምንጠራቸው ወይም ደግሞ ብግነትን ሊያስቀሩ የሚችሉ እንዲሁም ደግሞ የህመም ስሜትን የሚቀንሱ መድኃኒቶች ናቸው። እነዚህ በተለይ ለፊዚዮቴራፒው እንደዚሁም ደግሞ ቶሎ ለውጥ ለማምጣት በጣም አጋዥ ናቸው። እንደዚሁም ደግሞ ፒአርፒ ብለን የምንጠራው እና ወይም ደግሞ ከታካሚው ደም በመውሰድ ከዛ ደም ሴንትሪፊውጅ አድርገን ይሄ በተለይ በውስጡ ከፍተኛ የሆኑ የተለያዩ ሴሎችን ይይዛል። እነዚህ ሴሎች ቴምጄ ወይም ደግሞ የመንጋጋ መገጣጠሚያችን እንዲነቃቃ እንዲሁም ደግሞ ራሱን እንዲያድስ የህመም ስሜቱን እንዲቀንስ የሚያደርጉ ሴሎች ናቸው። እነዚህን ኢንጀክት ማድረግ ወይም ደግሞ መውጋት ጆይንት ላይ አንዱ የህክምና አማራጭ ነው። ሌላው ደግሞ ፊዚዮቴራፒ ነው። ፊዚዮቴራፒ በጣም እጅግ አስፈላጊ ከምንላቸው የህክምና አማራጮች ቴምጄ ላይ ከሚቀርቡ የህክምና አማራጮች አንዱ ነው። በተለይ እንቅስቃሴዎችን እንዲሁም ደግሞ የሙቀት ቴራፒ በተለይ ቴንስ ብለን የምንጠራው እንደዚሁም ደግሞ አልትራሳውንድ ብለን የምንጠራቸው አኩፓንክቸር ብለን የምንጠራቸው እነዚህ ህክምናዎች ለቲኤምጄ ወይም ደግሞ ለቴምፖሮማንዲቡላር ጆይንት ዲስኦርደር በጣም አስፈላጊ ብለን የምንጠራቸው ህክምናዎች ናቸው። እነዚህን ህክምናዎች መውሰድ እጅግ በጣም ያስፈልጋል። እነዚህ ፊዚዮቴራፒ፣ የኢንጀክሽን ወይም ደግሞ የሚወጉ መድኃኒቶች እንደዚሁም ደግሞ የማስታገሻ መድኃኒቶች እንደዚሁም ቀደም እንዳልኳችሁ ታካሚ በቤት ውስጥ በጣም ሌሰን ወስዶ ወይም ደግሞ ትምህርት ወስዶ የመንጋጋ አጠቃቀምን ማሻሻል፣ የሚጠቀማቸውን ምግቦች ማሻሻል፣ እንዲህ አይነት ነገሮችን ማድረግ የህመም ስሜቱ በጣም እንዲቀንስ እንደዚሁም ደግሞ ሙሉ ለሙሉ ህመሙ እንዲጠፋ እድሉን ይፈጥራል። ሌላው ከቲኤምጄ ወይም ደግሞ ቴምፖሮማንዲቡላር ጆይንት ህክምና ጋር በተለይ ጡንቻን እንዲለዝ ወይም ደግሞ ሪላክስ እንዲያደርግ የሚያደርጉ መድኃኒቶች በተለይ ደግሞ እንደ ቤንዞዲያዜፒንስ ብለን የምንጠራቸው መድኃኒቶች በተለይ ዲያዜፓም ለዚህ ተመራጭ ነው። እንደዚሁም በተለይ የህመም ማስታገሻዎች እነዛ ስቴሮይዳል ነን ስቴሮይዳል ብለን የምንጠራቸው ውጤታማ ካልሆኑ እንደዚሁ ስቴሮይዳል ብለን የምንጠራቸው መድኃኒቶች ይሞከራሉ። እነሱም እንደዚሁ ውጤታማ ካልሆኑ በተለይ አንቲዲፕሬሳንት ብለን የምንጠራቸው መድኃኒቶች እንደ አሚትሪፕቲሊን አይነት መድኃኒቶችን እንሰጣለን። የህመም ሁኔታው እንዲጠፋ እንዲቀንስ እንደዚሁም ደግሞ የታካሚው ህይወት ወይም ደግሞ የህመም ደረጃ እንዲሻሻል እንደዚሁም ደግሞ በተለይ በተጨማሪ ኦክሉዛል ስፕሊንት ወይም ደግሞ ኦርቶቲክስ ብለን የምንጠራቸው ዲቫይሶች በጣም እጅግ አስፈላጊዎች ናቸው። እነዚህ በተለይ የአነካከስን ሁኔታ በማስተካከል በተለይ ደግሞ ናይት ላይ ብሮክሲዝም ወይም ደግሞ ማታ ማታ ብሮክስ የሚያደርጉ ሰዎች ወይም ደግሞ ጥርሳቸውን ለሚያፋጩ ሰዎች እነዚህ ጥርስ ውስጥ የሚገቡ ዲቫይሶች ልክ ታካሚ ወይም ደግሞ ችግሩ ያለበት ሰው ለማኘክ ጥርሱን ወይም ደግሞ ጥርሱን ለመፍጨት ሲሞክር በመሃል ያሉ ነገሮች ወይም ደግሞ በጥርሱ መሃል ያሉ ፕላስቲክ ዲቫይሶች ናቸው። እነዚህ ችግሩ እንዳይቀጥል ወይም ደግሞ ጥርሱን ለማኘክ እንዳይሞክር የማድረግ በጊዜ ሂደትም የማስረሳት በተለይ
ብሮክሲዝም ወይም ደግሞ ጥርሳቸውን የሚያፋጩ ሰዎች በመሃል ጥርሳቸው ላይ ኦክሉዛል ስፕሊንት ብለን የምንጠራውን ፕላስቲክ ዲቫይስ ካስገባንላቸው በጊዜ ሂደት ይረሱታል ወይም ደግሞ ማፋጨቱን ያቆማሉ። ስለዚህ ቲኤምጄ ወይም ደግሞ ቴምፖሮማንዲቡላር ጆይንት ዲስኦርደር በጣም ውስብስብ የሆነ ችግር ነው። ነገር ግን በተለይ ምክንያቶቹን ማወቅ በጣም አስፈላጊ ነው። እንደዚሁም ደግሞ በተለይ ታካሚው ችግሩ እንዳለበት አምኖ ከህክምናው ጋር አላይን ማድረግ ወይም ደግሞ ከሐኪሙ ጋር በመወያየት ሐኪሙ የሚለውን ነገር መተግበር ያስፈልጋል። እንደዚሁም ፊዚዮቴራፒ በጣም ኢምፖርታንት ደግሞ ወሳኝ ነገር ነው። በተጨማሪም ደግሞ ኦክሉዛል ስፕሊንት ወይም ደግሞ ዲቫይሱን ሁል ጊዜም ከአፉ አይወጣም፣ ሊበላና ሊጠጣ ሲል ብቻ ነው እነዚህ ፕላስቲክ ዲቫይሶች ከአፍ ላይ የሚወጡት። አዘርዋይስ ግን ሁል ጊዜም አፍ ውስጥ መደረግ ወይም ደግሞ ጥርሱ ላይ መደረግ አለበት። እነዚህን ነገሮች በማድረግ የቴምፖሮማንዲቡላር ጆይንት ዲስኦርደር ወይም ደግሞ ቲኤምጄዲ ያላቸውን ሰዎች የህመም ሁኔታቸውን ማሻሻል እንደዚሁም ደግሞ በጊዜ ሂደት ሙሉ ለሙሉ ከዛ ችግር እንዲወጡ ማድረግ ይቻላል።